20 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷ አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ብሎ መጽሐፍ ይናገራል። ኢየሱስ ከሙታን ሲነሳ ኃይላት ስልጣናት ሁሉ on the cross damage ሆነዋል። አሁን ያንን የትንሣኤ ኃይል የምትገልጠው እግዚአብሔር በክርስቶስ ኢየሱስ የዳኑ ሰዎች በጸጋ ስጦታ ቤተ ክርስቲያንን ስላጥለቀለቃት ለብዙዎች ፈውስ ትሆን ዘንድ አስቀመጣት። አንዳንዴ ይገርመኛል፣ ሪፈር እንዴት ከቤተ ክርስቲያን ወደ ሕክምና ስፍራ ይላካል? ስልጣንን አለማወቅ። አልተቻለም የተባለ ነገር መጥቶ ሪፈር ወደ ቤተ ክርስቲያን ይጻፋል እንጂ ቤተ ክርስቲያን ወደዛ አትልክም። እንዲህ ከሆነ this is not church። ይሄ የእግዚአብሔር መንግስት ወኪል አይደለም። እቺ ሴት እኮ ያላትን ሁሉ ትዳሯን ጨርሳ ለመጨረሻ የኢየሱስን ጨርቅ ስትነካ ከሰውነት የኃይል ሲወጣ ታወቀኛል። ህዝቡ ሁሉ ግራ እስኪጋቡ ድረስ ጴጥሮስ ነው ይሄ ሁሉ ሰው እያጋፋህ ጌታ ሆይ እንዴት ሰው ማን ይነካኝ ትላለህ አለው። ንክኪዋ አካላዊ አይደለም፣ ስፒሪቹዋል ነው፣ ኢን ፌዝ ነው። ጨርሳ ነው የመጣችው። ኃይል ግን ወጣ። መሰወር ስላልቻለች በፊቱ ተደፋች። እንዲህ አላት ኢየሱስም፣ ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ። ታውቃላችሁ እውነቱ እግዚአብሔር ጋር አለ፣ እምነት ግን ከኛ ይጠይቃል። የጸጋን ስጦታ እግዚአብሔር ለቤተ ክርስቲያን ሰጠ። ስንቶች ናቸው አሁን ሀብታቸውን ለመሸጥ ፈውስ ሊገዙ ዳርዳር እያሉ ያሉ? ዛሬ በጌታ በኢየሱስ በእንደዚህ አይነት ጭንቀት ውስጥ ላላችሁ ጸልያለሁ። ምንም አይነት መለኮታዊ ምልክት አጠገባችሁ ያዙ። ውሃን ያዙት፣ የምትጠጡትም ሻይ ይሁን። ዛሬ በጌታ በኢየሱስ የስሙን አቅም ይሸከምላችሁ። እንግዳ ነገር ያገኛችሁ። ይህን ዓመት አታልፉም የተበላችሁ እድሜ ይቀጠልላችሁ። እንግዳ ነገር በመንገዳችሁ ይሁን። እናም በመጨረሻ እቺ ሴት የምንሰብካት ስብከት ሳትሆን የምትሰብከን ሰባኪ ናት ብያታለሁ። ድምጸቷ እንዲህ ይላል፣ ፈውሳችሁ ያለው ኢየሱስ ጋር ነው ትላችኋለች። ከእኔ ተማሩ ትላችኋለች። ሀብታችሁን አትጨርሱ፣ ሰይጣን ገንዘባችሁን አይብላው ትላችኋለች። ኢየሱስን በእምነት ጥሩ ትላችኋለች። ፈውስ ይሆንላችኋል። እንደሷ ጨርሳችሁ አትምጡ። ኢየሱስ የአማራጮች አማራጭ አይደለም። ከምርጫ ውስጥ የማይገባ የተለየ ማንነት እንጂ። ዛሬ በጌታ በኢየሱስ በእምነት ለሰማችሁ ለእናንተ ፈውስ ይሁን፣ ፈውስ ይሁን፣ ፈውስ ይሁን። ጨለማ ይብቃው፣ ይቁም፣ ከቤታችሁ ይነቀል፣ ከመንገዳችሁ ይነሳ፣ ተአምራት ያገኛችሁ በጌታዬ በኢየሱስ እመይ። ተባረኩ።